ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ህይወቱ ያለፈችው ቤት ውስጥ ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈ የርንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። እዚህ ጋር ሴፉ እንደሚናገር ከሆነ እንግዲህ ነፃነት ወርቅነህ በጉበት በሽታ ሞቶ እርግጠኛ አይደለም፣ ወይም ደግሞ በጉበት በሽታ አይደለም የሞተው። እንግዲህ ሌላ ጥርጣሬ አለ እዚህ ጋር። ጠዋት ወደ ስራ ከመሄዱ በፊት ማለትም ነፃነት ወርቅነህ ከማረፉ በፊት ወደ ስራ ከመሄዱ በፊት ቁርሱን በልቶ ጁስ ጠጥቶ ነበርና ከዛ ጁሱን ከጠጣ በኋላ ነው እንግዲህ ህመም የተሰማውና እዛው እንዳስመለሰው። ከዛ በኋላ ወደ ጓደኛው አስናቅ ተደውሎ ነው አስናቅ የተጠራና ፕላስ ተጠርቶ ወደ ሆስፒታል የሄዱት። ስለዚህ አሁን እሱ ደና ነበረ። መጀመሪያ ጧት ሲነሳ ደና ነበረ። ጁሱን ከጠጣ በኋላ ነው እንዴት አንድ ሰው ጧት ሲነሳ ደና ሆኖ ምንም ህመም ሳይሰማው ወደ ስራ ሊሄድ ስል ያችን ጁስ ከጠጣ በኋላ እንዴት ሊታመም ይችላል? ወይ ደግሞ እንግዲህ ጁስ ውስጥ የተጨመረ ነገር ማለት ነው መርዝ አለ ወይ የሚለው ነገር ነው። እንግዲህ እንደሚታወቀው ነፃነት ወርቅነህ ቤተሰቦቹ፣ ሚስቱ፣ ልጆቹ አሜሪካ እንደሚኖሩና እሱ ደግሞ ከሚስቱ እናት ጋር እንደሚኖር ነው። እዚህ ጋር አሁን ነገርየው ወደ ሌላ ነገር እያመራ ይገኛል ማለት ነው። እንደዚህ ከሆነ ወደ ጥርጣሬ ያስገባ ነው ጉዳዩ። ምክንያቱም ከሚስቱ ባለቤት እናት ጋር የሚኖር ከሆነ ነገርዮ ሌላ ሰው የሰጠ የለም። እዛ ጁሱ ውስጥ ምንድነው የተጨመረው ነገር ወይም ደግሞ እዛ የጠጣው ነገር ወይም የበላው ነገር ውስጥ የተጨመረ ነገር ምንድነው? ከበላ በኋላ እኮ ጁሱ ጠጥቷል። ከጠጣ በኋላ ነው ያስመለሰውና ይሄ ነገር የተፈጠረው ከዛ በኋላ ነው። ስለዚህ ጁስ ውስጥ የተጨመረ ነገር ምን አለ የሚለው ነገር ብዙ ሰዎች በጣም ግራ የገባ ጉዳይ ነው። የአዶናይና ሮፍናን ግጭት ምን ላይ ደረሰ? አዶናይና ሮፍናን እንግዲህ ትናንትና በመጠቃቀፍ በቃ ግጭታችሁ እዛ ጋር አብቅቷል። ፊና ድሩ ለምን ታገባለች? እኛ እያለን ስንት ምን ወዳት ወጣቶች እያለን ያን የግለሰብ እንዴት ሆን ትችላለች የሚለው ነገር ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን እኔ ናት ኢላና ከዚህ በፊትም ወይኔ አሁንም ለሁለተኛ ጊዜ መለያየት በጣም እኔ ይከብዳል። ከዚህ በኋላ ሪሌሽንሺፕ ፍቅር ምናምን የሚባል ነገር አልፈልግም። እኔ ግን ይሄ ቪዲዮ ስመለከት የፊዮና መሆኑን አላወቅሁትም ነበር። ፊዮና ነች ግን ያስተውላችሁ አይታችሁ አይን ቪዲዮ ያያችሁ ፊዮና ነች። ፊትሽ ታይቷል። ለናትሽ ቤዛ ለናትሽ አንተ ማታ ለናትሽ አንተ ቪዲዮ ላይ የተመለከታችሁት ማለት ኢትዮጵያ የአርሰናል ደጋፊ ነው። እንግዲህ ኢትዮጵያ የአርሰናል ደጋፊ ትናንትና ሲጠጣ አይታችኋል። እንዲያርጎ ብራወረዳ ትናንትና እንደምታውቀው ማንቸስተር ዩናይትድ ከአርሰናል ጋር ተጫወቱ 3-2 አሸንፏልና እኔ ኳሱ እንኳን ብዙ እያየሁ አይደለም። አሁን ድሮ የዩናይትድ ደጋፊ ነበርኩኝ፣ ግን ተሰምቶኛል። ሬድ ዴቪልስ በጣም ደስ ብሎኛል። ግን አርሰናሎች እና እሺ ወደ ሰሞኑ ጉዳዮች ስንገባ እንግዲህ ሰሞኑ ብዙ በጣም አነጋጋሪ ጉዳዮች ተፈጥሯል። ከነዛ መካከልም ደግሞ ዋናዎችን እንግዲህ አንስተን የምናወራበት እና የምንነጋገርበት ይሆናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዋናው ስለ አዶናይና ሮፍናን ነው ማለት ነው። እንግዲህ አዶናይና ሮፍናን ምንድነው ምን ላይ ተጋጭተው እንዴ ተጋጭተዋል እንዴ ምናምን ብላችሁ እንደ ሐሳቡ ራሱ አዲስ የሚሆንባችሁ ሰዎች ልትኖሩ ትችላላችሁና ሮፍናን ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ፣ የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወደው፣ በጣም ማደንቀስ ሰው የሐሳብ ላካፍል ፈለኩኝ ማለት ነው። የሆነ ልጅ ስለመሰገጥና አዋቂነት ፖስት ያለው ነገር አለ። አልሰግጥም ምናምን እያለ ማለት ነው። አዋቂነትን እያደነቀ ኦፍ ኮርስ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድነው መሰለክ ሮፊ፣ አንተ ለራሱ እዚህ ደረጃ የደረስከው ሰግጥ
የአዶናይና ሩፍናን ጉዳይ መጀመሪያ እንግዲህ አዶናይ እንደሚታወቀው ሰግጥ ፈምስ በሚል እንትን መጥቶ ነበር። ኤኒ ታይም ላይ ብዙዎቻችሁ እናውቃለን። ይሄ ነገር በጣም ትሬንድ ሆኖ ነበርና ብዙዎች እየሰገጡ እየፈምሱ አይተን ነበርና ከዚህ ጋርም ተያይዞ አዶናይ ሸቤ ለአንድ ሳምንት ምናምን ገብቶ ነበርና ሰግጥ ፈምስ የሚለው ነገር ምንድነው ምናምን የሚለው ነገር ከብዙ ሰዎች ተነስቶ ነበር። አንዳንዶቹ ሲደግፉ፣ አንዳንዶቹም ደግሞ ሲቃወሙ እንመለከታለን። ሩፍናን ከሚቃወሙት ውስጥ አንዱ ነበረ ማለት ነው። አንድ ሰው ስለ አዶናይ ጉዳይ ሰርቶ ነበረ ሰግጥ ፈምስ ትክክል አይደለም አልደግፉም በሚልና ከአዶናይ ሀሳብ በተቃራኒው የሆነ ሰው አዶናይ ላይ ቪዲዮ ሰርቶ ነበርና ያንን ቪዲዮ ሩፍናን ደግሞ ሪፖስት አደረገ። በጣም የሚገርመው ነገር ደግሞ አዶናይ የሩፍናን አድናቂ ነበርና እኔ ደግሞ በጣም ነው የምወድ በጣም ማደንቀስ ሰው እዛ ጋር ሪፖስት አደረገው ሩፍናን እና አዶናይ ተሰማው። እኔ የማደንቀው ሰው ስለኔ ኔጌቲቭ ነገር ከኔ በቃ በተቃራኒ ሲሄድ ምንድነው ምናምን የሚለው ነገር ተፈጠረ። ትናንትና ግን ደስ በሚለው ሁኔታ ትናንትና ያው እንደምታውቀው የሩፍናን ኮንሰርት ነበርና በዛ ላይ ተገናኝተው ተቃቅፈው ይቅር ተባብሏል። ያው ቪዲዮ ላይ ተመልክታችኋል ብዬ አስባለሁና የሚበጀውም እንደዛ ነው። ሁለቱም ደግሞ ኢትዮጵያ ውስጥ እጅግ በጣም ተጽዕኖ ፈጣሪ ከሚባሉ ሰዎች አንዱ ነው። ያኛው በሙዚቃ ነው። በተለይ ደግሞ ይህን ወጣት ጀነሬሽን ተቆጣጥሮታል ማለት ይቻላል። እንግዲህ ሩፍናን የማያውቅ ሰው የለም። እንግዲህ ድሬዱን እንዲያደርገ ምናምን ሁላችሁም ትወዱታላችሁ። ያው አይ ነው እና ሩፍናን አሁን ደግሞ ሩፍናንም በዘፈኑ በዛ በኩል እንትን ይበል እንጂ አሁን አዶናይ ደግሞ ቲክቶክን ተቆጣጥሮታል። አዶናይን የማያውቅ ሰው የለም። ሽማግሌ ሁሉ መገል ያለ አዶናይ ይላል። ህጻናቶች አዶናይ ይላሉ። ትንጊት እኛ ስለምናውቅ ማለት ነው። እና ምላጭ ፈልጌ ነው። ሁለቱም ተጽዕኖ ፈጣሪ ናቸው እና በሰላም እንደዚህ ነገር ቢፈታ ይሻላል። እና አንዳንድ ጊዜ ምንድነው እኛ ስለ አንድ ሰው ከሶስተኛ ወገን ስንሰማና ቀጥታ ከዛ ሰው ጋር ኢንተርፊር አድርገን ተገናኝተን ስናወራ ያለውን እውነታ የምናውቀው እኛ ነን ማለት ነው። እና አዶናይም ማነው ሩፍናንም ስለ አዶናይ ያው ምንድነው የሰማው ከሶስተኛ ወገን ነው። ሰው ሲናገር ምናምን የልጅ ማን ሲባል ነው መልሶ ቪዲዮአቸውን ሪፖስት ያደረገው እንጂ ቀጥታ አልተገናኘም። አዶናይ ፍቅር መሆኑን ሲገባው ግን እንግዲህ ትናንትና የዋቅፉት በዚህ ቪዲዮ ላይ እንደምትመለከቱት በጣም እርቅ በርዷልና እኛም ደግሞ እጅግ በጣም ደስ ብሎናል። ሌላ ጉዳያችን ደግሞ ስለ ፊናን ሄድሩ ነው ማለት ነው። ፊናን ሄድሩ እንግዲህ እጅግ በጣም ታዋቂ የሚባሉ አርቲስቶች አንዷ ነች ማለት ነው። በተለይ ደግሞ የሁላችንም ክራሽ ነች። እኔ በነገራችን ላይ ሚዲያ ላይ ወጥቼ መናገር ትንሽ ስለደበረኝ ምናምን ነገር ነው እንጂ እኔም በረዘኔ በውስጤ በቃ ምኞት አይከለከልም ይባላል አይደለ በቃ ምናምን ነው እና ሁላችንም ወዳታለን። እና ይባስ ብሎ ደግሞ ቪዲዮ ቲክቶክ ላይ ያዩት ነገር ምንድነው ሰዎች ሰላማዊ ሰልፍ ሲወጡ ወጣቶች ፊና የግለሰብ አይደለችም የሁላችን የኢትዮጵያ ወጣቶች የሁላችን ነች ምናምን ፍናን ሀገራዊ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልና እንመለከታለን። ያው ሴት እስከሆነች ድረስ ሴት መቼስ ያው የአንድ ወንድ ነች። ለአዳም የተፈጠረች ሔዋን ነች። ሔዋን የአዳም ነች። ምንም ማድረግ አይቻልም። ሁላችንም እንወዳለን ካለን አይቻልም እና እንኳን ደስ አለሽ እንኳን ለዚህ አበቃሽ ማለት ፈልጋለሁ። እኔ ግን ያው ወጣቶች ከዚህ በኋላ ሀሳባችሁን ከሷ በቃ ማንሳት ቆንጆ ሴቶች አሉ አይደል? ቆንጆ ሴቶች አሁን ኢትዮጵያ ውስጥ ቲክቶከሮች አሉ። እንደገና ፊልም የሚሰሩ በጣም ደስ የሚሉ በነገራችን ላይ አሁን ስለ ፊና ተናንሳ እኔ ፊና እኔ ደስ የሚለው ነገር ምን አላት ከቁንጅናው በላይ እኔ ደስ የሚል ነገር አላት። ንግግሯ ምናምን ስታሽቃብጥ ነገር ምናምን እንደዚህ ስትቀጥል ላፕታፕ ላይ ምናምን ስትሆን ነገር ምናምን ነገር በጣም ደስ የሚል ነገር ግልጹን ተናገር ምናምን ብትሉኝ ማለት ነው። ሌላ ለማዋሸት ከፊና ሄድሮ በጣም ደስ የሚለው ነገር አንደኛ አክቲንግ ትችላለች። በጣም አክት አድርጋለች። በተለይ ደግሞ የሀብታም ልጅ ምናምን ሀብታሙና ስትሰራ ምናምን በቃ መቅበጥ በጣም ትችላለች። በቃ በጣም ትቀጣለች። ስትቀጥ ምናምን አክሽኗ ምናምን እንደገና ደግሞ በእውነት ደስ የሚለው ነገር በቃ ንግግሯ ምናምን እንደገና እድሜያ የፈለገ ያህል ቢጨምራል። ለምሳሌ አይ ቲንክ እሷን ከ27 በታች ምናምን ብትሆን ይመስለኛል 25 ናት ማለት ነው። 25 ራሱ ሆና የ18 ዓመት ልጅ ነው የምትመስለው። የ18 ዓመት ልጃገረድ ነው የምትመስለው ፊቷ ምናምን ስንመለከት እና የሆነ ፊቷ ቢፌስ ነገር ነው። በቃ ቆንጆ ነው። ከሰው በላይ እኮ ቆንጆ ነው አለ አሁን ኑሃሚን የእሷ ጓደኛ ጊዜ ነበረች ቆንጆ ነች ግን ፊናን በቃ ይልሰም ነገር አለ በቃ ሰውን የሚስብ ነገር አላት እና ኢትዮጵያ ወጣቶች ጨመሪን ጨምሮ ለዛ ምን ወዳት መሰለኝ አይደል ነው ብቻ በቃ ይልሰም ነገር አላውቅም ግን እኔ በምን እንዳስመጣችን አላውቅም። ሳናይድ ገራል የወደድናት እና የፈዘዝነው ነገር በቃ ልጆቹ ግን ትክክል አደረጉ ሳያፍ ስለሚወጣታቸው እና ምን ያርጉ ምንም ማድረግ አይቻልም። መቼ እሷ ያን ሰው ሆናለች እሱ ግን ታድሎ አረ በጣም ልጅ በልጋችሁ ላይ አለው ይባላል። ልጅ ዝም ብሎ አይደለም ተራሱ አይደለም መመየት ብቻ ምን ያደርጋል ካለ ቁሪ ካለ ነው እና ይከሪ ለኩም ምንም ጥቅም የለውም። እና የነበረው ነገር ይሄ ነው እንግዲህ በአግባተኛም ደስ ብሏል። እኔ ኖርማል ሰው ሳወራ እንግዲህ እዚህ ጋር በጣም ደስ ብሏል። እንኳን ማገባች ትዳር ያው የተባረከ የተቀደሰ ነገር ነው። በእግዚአብሔር ደግሞ የተወደደ ስለሆነ ብዙ ልጆች ውለዱ ክበዱ በቃ ብዙ ነገር እኔ አዶ ነው ረጅም
ሽበት አብራችሁ ሽበት አውጡ ለማለት ፈልጋለሁ። እንግዲህ ስንገባ ሰሞኑ የፊዮና ጉዳይ ነው። ፊዮና አይ ቲንክ ይሄ ነገር ቪዲዮ እኔን ከቆየ ደርሶኝ ምን አላውቅም ከሁለት ወር ምናምን በፊት የተፈጠረ ነገር ይመስለኛል እና ቪዲዮውን ድንገት ፌስቡክ ላይ ነው ያየሁት እና ይሄን ቪዲዮ ስመለከት እኔ እጅግ በጣም ገርሞኛል። ማለት እንዴት አንድ ሰው የፈለገ ያህል ታዋቂ ቢሆን እንደዚህ ያደርጋል ብዬ አላሰብም እኔ። ምክንያቱም እንደዚህ ራቁታ ምናምን ግን ልጁ ማን ነው በእውነት ግን እሷ ነች? ግን እኔ ቪዲዮ እኔ ስቲን ሾው ፖስት ቪዲዮ እሷ ነች ወይ እሷ ነች? ግን ይሄ ቪዲዮ ላይ ያለችው እኔ ሌላ ሰው ይመስለኝ ግን እሷ ትመስላለች አይደል? እሷ ራሷ ነች። ግን ልጁ ማን ነው? እስማ ማኒ እንግዲህ ቤቶቿ አንዳንድ ጊዜ እኮ እኛ ችግራችን ታዋቂ የሆነን ስንሄድ በቃ ምንም ሰው አይመስለንም። በቃ ሰው እናደንቃለን ካለን እኛ ከማንም ሰው በላይ የሆንን ነው የሚመስለንና በቃ እኛ ታዋቂ ሆነን ማለት ደግሞ አዋቂ ነን ማለት አይደለም። ከታዋቂነት በላይ ደግሞ አዋቂነት ይበልጣል። ታዋቂነት ደግሞ ከባህላችንና ከወጋችን እንደዛውም ከህግ በላይ ነን ማለት አይደለም። ከሃይማኖታችን በላይ አይደለንም። እኛ ኢትዮጵያዊ ስንሆን ደግሞ ባህላችን ወጋችን ጠብቀን የምንኖር ሰዎች እና እንደዛ ማድረግ እኔ ተገቢ ነው ብዬ አላስብም። እንደዛ ካደረገች ይሄ ቪዲዮ እሷ ከሆነ እጅግ በጣም እኔ ደስ የማይል ነገር ነውና በጣም የሚደብር ነገር ነው። ሌላ ጉዳያችን ደግሞ ብዙዎቻችን የምናውቃት እንግዲህ ኢልዳና እናውቃታለን። ኢልዳና ዛሬ ብሶ ስለ ሴቶች እያወራ ነው እንዳለ በቃ ስለ ሴቶች ሴት ፊናን ምናምን ፊዮና ምናምን ይላል። ምንም ማድረግ አይቻልም። እንግዲህ ሰሞኑን ያው ትኩረታችን ከሳቡ ጉዳዮች እነዚህ ዋናዎች ስለሆኑ ነው። ኢልዳና ያው ብዙዎቻችን እናውቃለን። በፍቅር ትታወቃለች። የፍቅር ጥያቄዎች የፍቅር ሀሳቦችን በማንሳትና በቃ ስለ ትዳር ብዙ ነገሮችን ተመክረን ነበረ። እኔ የእሷን ምክር በጣም በቃ ማለት የእሷን ምክር ሰምቼ እንደራሱ ብዙ ነገር ጠቅሞኛል በፍቅር ህይወቴ ላይ እና በሚገርም ሁኔታ ግን በመጀመሪያ እኔ ያን ጀስት አሁን ቁም ነገሩን ለማውራት ማለት ነው መጀመሪያ ጥሩ ሪሌሽንሺፕ ውስጥ እንዳልነበረች እና ቺት እንደተደረገች ምናምን ነገር ነበረ ስታወራ ነበር። ከዛ በኋላ ከዚህ ሰውዬ ጋር ሜሎስ የሚባል ሰው ጋር ተዋወቀች። ይህ ሜሎስ በክርስትና እምነት ውስጥ ፕሮቴስታንት ውስጥ በሰባኪ ነገር ነው ስለመጽሐፍ ቅዱስ ነገሮች ያስተምራል። ሚዲያ ላይ እሱም ታዋቂ ነው እና ሲዳሩኝ እጅግ በጣም ደስ ብሎን ነው እና እግዚአብሔርም ካስሽ ሆናለን። ግን ችግራው ምንድን ነው? እዚህ ጋር ይቅርታ አድርግልኝና ይህንን ቪዲዮ የምትመለከች ከሆነ ኢልዳና ትዳር ሁሉም ነገር ሚዲያ ላይ አይወጣም። እኔ ለምሳሌ እዚህ ላይ ስለሚለፈልፍ ስለሚወጣ አብራም ስለምናገር ለግድ ቤተሰቦችን ገመና እንጂ እዚህ ላይ መውጣት ትክክል ነው ብዬ አላሰብም እና ሁሉም ነገር በምስጢር በተለይ ደግሞ ትዳር በምስጢር ሲሆንና ፕራይቬት ነገር ስለሆነ በምስጢር በጓዳችን በእንይዝ ጥሩ ነው። ሁሉም ነገር ሚዲያ ላይ ዝም ምናምን አይበረክትም ሚዲያ ላይ የሚወጣ ነገር እና እኔ ሌሎችም እናም ታዋቂ የሚባሉ ሰዎችን ብታዩ በትዳራቸው በጣም እጅግ የተባረኩ ሰዎች በትዳራቸው ጥሩ እንትን ላይ የደረሱ አብዛኞቹ ሚስቶቻቸውን አሳዩ። ሚስትም ከሆነች ደግሞ ባሏን አታሳይም። በቃ እንደዛ ነው። ምክንያቱም ባልን ሚስትም የግል ነው። በቃ የፓብሊክ ማድረግ የለብንም እንደዚህ ነገሮች እና ይሄ ነገር ትክክል አይደለም። ሚዲያ ላይ ለመውጣት መቸኮል ጥሩ አይደለም። ሀሳብ መናገር፣ ሰውን መምከር፣ እየተሰማን ነገር ሚዲያ ላይ መናገር የሀሳባችን ነፃነትን ማስከበር እንዳለ ሆኖ ግን ስለ ትዳራችን ስለ ፕራይቬት ላይፋችን ግን መናገር ጥሩ ነው የማላስበው ማለት ነው። እንግዲህ ሰሞኑን አነጋጋሪ ከነበሩ ጉዳዮች እነዚህ ቲሞቴን ከሳቡ ጉዳዮች ነው። ስለ ጆን ዳንኤል ደግሞ በሰፊ በቀጣይ እናወራለን። ጆን ዳንኤል ታሟል ምናምን የሚል እንትን ተነስቶ ነበርና እሱ የታመመው የጭንቅላት እጢ ነው አይደለም። ይሄ ነገር እኔ አጣርቻለሁና የጭንቅላት እጢ ሳይሆን ጭንቅላት ወባ ነው የታመመውና ይሄ ብሪን ማላሪያ የሚባል ነበርና እሱን ደግሞ ታክሞ አሁን አገግሞ ደህና ነው። ፕሮጀክቱን ደግሞ አስቀጥሏል። ፕሮጀክቱ እሱ አይደለም እሱ ማስታወቂያ ለምሳሌ አይደለም ትክክል እሱ ነው ፈንድ እያደረገ እያሰራ ያለው መግለጫ አውጥቶ ነበረ። በዚህ ጉዳይ ብዙ ማውራት ስለማልፈልግ እንግዲህ በቀጣይ ሌላ ቪዲዮ ተመልሰን ስለምንገናኝ ሰላም ሁኑልኝ። ወዳችኋለሁ። እንደነገርኳችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እላችኋለሁ። ሰላም ሁኑልኝ።